እዩት ጨካኝና አረመኔ በመሆንሽ እንዲጸጽተኝ ነው እንዴ? ወይስ ገና ምን አይተ? እኔም ሳገባ አንደኛ ሚዜ የምትሆነኝ አንተ ነህ። የባሰው መጣ ይሉሃል። ይሄ ነው አይገርምም? የትናንት ባላንጣዎች የዛሬ ወዳጆች ሆነዋል። ለሀገራችንም እኮ ቢሆን የሚያስፈልጋት ይሄ ነው አይደለም እንዴ? ከመጠላላት እርስ በርስ ከመገዳደል በዘር ከመከፋፈል ሀገራችን ምን አተረፈች? ምንም። ፈጣሪ ለሰው ልጆች ከሰጠው ጸጋና ሀብት በሙሉ ፍቅር ቀዳሚን ደረጃ ይዛል። በጸብና በጥላቻ ዛሬያችንን እናበላሻለን። በፍቅር ግን ነገ እንሻገራለን። እሺ ሁላችንም ለፍቅራችን ጽዋችን እናንሳ። ቺርስ ለፍቅራችን። አይዟችሁ ሴቶች፣ እኛም ቡናው ሲሰጠን እናጋጫለን። ቅድስቴ አንቺ ሸይ ሄሎ ምንድነው? መድብር የተፈጠረ ችግር አለ እንዴ? ዋናው ጠላታችን እዚህ አዲስ አበባ ገብቷል። ካሌብ እዚህ መጥቷል። ምን? መድብል ዝና ተጎድቷል ተብሎ ተጠርቶ መጣ። ታናሽ ወንድሙ ዶክተር እንዳየውና አሁን ደህና እንደሆነ ነገረው። ዝና እንዳቃተው እግሩን ማንቀሳቀስ እንደከበደው ቢነግረውም መድብል ግን ገና የምትመካበት ጉልበት አቅም እንደሌለው እስከምትማር ድረስ ትሰቃያለህ ይለዋል። ለምን አትገላኝም ብሎ ዝና ከዚህ ስቃይ ሞትን እንደሚመርጥ ነገር ግን መድብል እባክህ ብለህ ለምነኝ አለው። ዝና ለመሞት አንድ ሐሙስ ቀርቶትም ከመለመን ይልቅ በኩራት መሞትን መርጧል። መድብል በዚህ ምላሹ ተበሳጭቶ ምግብ እንዳትሰጡት ቢልም ወንድሙ ግን ዶክተሩ ምግብ ካልተሰጠው ለሕይወቱ አደጋ እንዳለው ማለቱን ሲነግረው በቃ ትንሽ ምግብና ትንሽ ውሃ ስጡት ሕይወቱን ለማቆየት ብቻ ይላል። ዝና ከምግብ በተጨማሪ ሽንት ቤት መሄድ እንደሚፈልግ ያለበለዚያ እላዩ ላይ ለቆ ቤቱ እንደሚያቆሽሸው ሲነግረው መድብል ቤቱ ያንተ ነው እንደፈለክ ማድረግ ትችላለህ ብሎ ትቶት ይሄዳል። ዝና እዚህ ጋር ያስገረመኝ ንግግር እንዲህ ሲል ይናገራል። አንተ ግን ምን አይነት ጨካኝና አረመኔ ሰው ናችሁ ሲል አልገረማችሁም? በቃ ክፉ የሚሰሩ ሰዎች እነሱ ላይ ሲደርስ ብቻ ነው የክፋት መጥፎነት ስቃዩ የሚገባቸው። ዝና መጸዳጃ ቤት ውሰዱኝ ብሎ ሲለምነው ብሩክም እድሜ ልክህን ሰው ስትበድል ነው የኖርከው፣ እስኪ ለአንድ ቀን እንኳ የመበደልና የመገፋትን ስሜት አጣጥመው ብሎ ጥሎት ይሄዳል። ዝና ተመለስ ብያለሁ አንተ አረመኔ ጨካኝ የሆናችሁ ሰዎች ብሎ አለቀሰ። ዝና አለቀሰ። ያለ እሱ ትልቅ ግምት ያለው ጎልያድን ከተሰቀለበት ማማ ተገርድሶ ወደቀ። ዝና ጨካኝና አረመኔ በመሆኔ ሊጸጽተኝ ነው እንዴ ሲል ህሊናውን ወቀሳ በለቅሶ አወጣው። ያላለው መርዞ ልጁን ለማሳደግ ሩጫውን አላቆመ። አሁን ግን ስራ አጥቶ ከማማረር ይልቅ በስራ ላይ ስራ እየመጣለት ይመስላል። ዳጣ እናቷ እንዲፈልግላት ቀብድ ሰጥተዋለች። በዚህም ለእርጉዝ ሚስቱ የአማራትን ክትፎ እንደሚገዛላት ሲነግራት እሷ ግን የገንፎ እህል ማዘጋጀት ይሻላል አለችው። ዳጣ ለቅድስትና ለሉላ የበግ አይን የመሰለ ቡና ነው የማፈላላችሁ ስትል ሉላ ስቃባት የዶሮ ነው የሚባለው አለቻት። ዳጣ መልሳ የጠየቀችውን ጥያቄ ግን ሉላ መመለስ አልቻለችም። የዶሮ አይን የተባለው ለምንድን ነው ስትል ነበር የጠየቀቻት። ሉላ ግን እንደሚባል እንጂ መልሱን እንደማታውቅ ነገረቻት። ማህሌት ከመድብል እገታ ነፃ ከወጣች በኋላ ባለሀብቱን በአዲስ ዘዴ ለማጥመድ አግኝተዋለች። ባለሀብቱ መታገቷን ስለማያውቅ የመጥፋቷ ሚስጥር ይጠይቃታል። ሰሞኑን ጠፍተሻል፣ ልጅሽ ደህና አይደለችም እንዴ ሲል ማህሌት ወደ እቅዷ በመግባት ልጇ ውጭ ወጥታ መታከም እንዳለባት ዶክተሮቹ እንደነገሯት በውሸት ሀዘን ትነግረዋለች። ለሕክምናውም ወደ 3 ሚሊዮን ብር መጠየቋን ትነግረዋለች። ባለሀብቱም ስለ ልጇ አባት ይጠይቃታል። አባቷ ሙቷል ስትል የሌለችውን ልጅ አባት አየር ላይ ትገለዋለች። ባለሀብቱን በማዘን አታስቢ የልጅቷን ጉዳይ እኔ ነኝ የምጨርሰው አላት። 3 ሚሊዮን ብር ከፍሎ ለማሳከም ፈቃደኛ መሆኑን ማህሌት በጣም በደስታ
ዘለለች። ባለሀብቱም የማውቃቸው ዶክተሮች አሉ ሲላት በፍጥነት አይ የሚከታተሏት ዶክተሮች በጣም ጎበዝ ናቸው ብላ ትነግረዋለች። በቃ እሺ እነሱንም አገኛቸዋለሁ ይላታል። ማህሌት ይህ የማጭበርበር ጉዳይ በምን መልኩ ትወጣው ይሆን? ባለሀብቱም በማህሌት ፍቅር ወድቋል። መርዞ በመሃል ድንገት ሲመጣ ማህሌት ስለሚያውቃት ያጋልጠኛል ብላ ፈርታለች። ባለሀብቱም ራሱ የሚስቱ ሰላይ መስሎት ሚስቴ ከሰጠችው ብር በላይ ልስጥ ብሎ ገንዘብ ይልክለታል። ማህሌትም ጋር እንዳልናገርብሽ በማለት በገንዘብ ይደራደራታል። በአንድ ድንጋይ ሁለት ወፍ ማለት ያደል። እውነትም መርዞ ደላለው። አዲሱ ቤት ሰርግ ሸቷል። ቡና፣ ፋንድሻ፣ ቄጤማ፣ የዳጣ እብደት አድምቆታል። እነ መድብል ሽምግልናውን የደስታ ብስራት ይዘው መጡ። ይሁን ተብሏል እያለ መድብል ሽምግልናውን በስኬት መጠናቀቁን አብስሮ በደስታ ተቃቀፉ። መድብል የጭፈራ ግጥም እያወጣ ጭፈራውን ጀመረ። ከዛ በሰርግ ሙዚቃ ታጅቦ ቤቱን አደመቁት። ዝና ግን መቼ ነው ይህ ሁሉ ዘፈን የለመደው? ህይወቱ ሁሉ ሰዶ ማሳደር ነው። ተመችቶኛል። የሙሽሪ ቅድስት ደስታ በደንብ የሚጋባ ነበር። ማህሌትና ደላሎ መርዞ እንደሚጠበቀው ተገናኙ። ሚስጥሯን ለመጠበቅ 300 ሺህ ብር ጠየቃት። ማህሌትም ለተጨማሪ ስራ ታዘጋጀዋለች። ለባለ ሀብቱ የምታሳምንበት ውሸት የሚያግዛት ዶክተርና ሆስፒታል እንዲያዘጋጅላት ጠየቀችው። ለማህሌት አንድ ትልቅ እንቅፋት አለባት። እሱም ለባለ ሀብቱ አግታት የነበረችውን የኤደንን ልጅ ዱዱን ፎቶ የኔ ናት ብላ አሳይተው ነበር። አሁን ለውሸትም ዱዱን ማግኘት አለባት። ኤደን ደግሞ እንኳን ልጇን ልትቆምርባት እሷንም መልሳ ልታገኛት የምትፈልግ አትመስልም። ምናልባት በብዙ ገንዘብ ታሳምናት ይሆናል። ሚዜ መረጣ ላይ ሆኖ ሳለ የጠበቀው ለሁለቱም ሰርግ ሚዜ ለመሆን መመረጥ ከዚህ በፊት በባላንጣነት የሚታዩ አሁን ደግሞ እስከ ሚዜነት መመራረጥ ሲደርሱ መድብል ተገረመ። ይህ ከጠብ ወደ ፍቅር መቀየር ለሀገራቸው እንዲያደርገው መከሩ። የመድብል ስልክ ጠራ። እናም አንድ መረጃ ተነገረው። ዋናው ጠላታችን እዚህ አዲስ አበባ መጥቷል፣ ካሌብ እዚህ መጥቷል ሲላቸው የሞቀ ቤት ቀዘቀዘ። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብና አስተያየታችሁን ኮሜንት ላይ ያሳውቁ። ሰብስክራይብ በማድረግ ቤተሰብ ይሁኑ።